ጤና ይስጥልን ውድ ተመልካቾቻችን ሰሞነኛ መሰናዷችን እነሆ ተጀምሯል። በዛሬው ሰሞነኛ መሰናዷችን ታዲያ በነገው ዕለት የሚከበረውን ብዙዎቻችን በጉጉት የምንጠብቀው የእናቶችን ቀን ምክንያት በማድረግ የዛሬውን ሰሞነኛ መሰናዷችን አዘጋጅተንላችኋል ማለት ነው። ይህ በዓል መከበር የጀመረው አሜሪካዊቷ ጃርቪስ የተባለች አንድ ግለሰብ እናቷን ለማክበር ለእናቷ ያላትን ፍቅር ለመግለጽ ይህን ቀን አስባውላ ነበረ። ታዲያ ደግሞ የአሜሪካ መንግስትም ከ6 ዓመት በኋላ እውቅና ሰጥቶት በየዓመቱ የእናቶች ቀን ግንቦት ወር በገባ ሁለተኛው ሳምንት እሁድ ላይ እንዲከበርም ውሳኔ ሰጥቶበታል ማለት ነው። ታዲያ በሀገራችንም በኢትዮጵያ የእናቶች ቀንም በዚህ ግንቦት ወር በገባ በመጀመሪያው እሁድ ይከበራል ማለት ነው። እንግዲህ እናትነት ሲነሳ ከውስጥ የመነጨ ጥልቅ ፍቅር መስዋዕትነት ለአብራክ ክፋይ የሚከፈል መስዋዕትነት እንደሆነ ይታወቃል። አንዳንዶቹ ደግሞ ከአብራካቸው ክፋይ ላልወጡ ሰዎችም እናት የሚሆኑም ሰዎች አሉ እና አበበች ጎበና ማንሳት እንችላለን። ሌሎችም እንዲሁ ተጠቃሽ ናቸው ማለት ነው። ታዲያ በዛሬው ሰሞነኛ መሰናዷችን እናቶችን ቀን ምክንያት በማድረግ ለእናቶችም እንዲሁ ደግሞ ሰርተው እንዲለወጡ ለማድረግ በአቅሟ ጥረት ያደረገች አንድ እናት ከሷ ጋር ዛሬ በእናቶች ቀን ቆይታ እናደርጋለን ማለት ነው። ሰሞነኛ መሰናዷችን እንድትከታተሉ በአክብሮት እየጋበዝናችሁ ለመላው እናቶች በሙሉ እንኳን ለዚች ለእናቶች ቀን በሰላም በጤና በፍቅር አደረሳችሁ እንላችኋለን። ሰላም ለዚህ ቤት ሰላም ነው። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። አለው እንኳን አደረሰሽ ለእናቶች ቀን። እንዴት ነሽ? ሰላም ነሽ? አለው እግዚአብሔር ይመስገን። አለው አረፍ በይ። እሺ እንዴት ነሽ? አለሁልሽ። እንዴት ነሽ? ስራ እንዴት ነው? ቆንጆ ነው እግዚአብሔር ይመስገን። እንኳን አደረሰሽ ለእናቶች ቀን። መጀመሪያ አመሰግናለሁ። እንግዲህ የእናቶችን ቀን ምክንያት በማድረግ ከአንቺ ጋር ቆይታ እናደርጋለን። እስኪ ለተመልካቾቻችን የዛሬዋ የእናቶች ቀን እንግዳችን ማናት ቢለውን አስተዋውቂልን። እሺ ስሜ ህሊና ተስፋ ይባላል። ስራ የጀመርኩት ኮስሞቲክስ በመሸጥ ነው። ኮስሞቲክስ ሸጥ ደግሞ እንዴት መሰለሽ ሱቅ ውስጥ ምናምን ሳይሆን ቤት ለቤት እየዞርኩ ነበር የምሸጠው፣ ዶር ቱ ዶር ማለት ነው። ኮንዶሚኒየም ቤቶች ላይ የተለያዩ ቦታዎች ላይ እያንኳኳው እነዚህ እቃዎች አሉኝ ግዙኝ እያልኩኝ እሱን ነበር የምሸጠው። እሱን እየሰራው ትንሽ ደግሞ ቀዝቀዝ ሲል ደግሞ እንትን መስራት ጀመርኩኝ። ያገለገሉ እቃዎች ፈርኒቸሮች ምናምን እነሱንም ከሰው ቤት እየገዛው እያደስኩ ምናምን መሸጥ ጀመርኩኝ። ከዛ ደግሞ ማታ ደግሞ ቺፕስ እና እርጥብ እዛው የተከራየውበት ቦታ ላይ በረንዳው ላይ ሰራ ነበረ። ከዛ ኮቪድ ገባ። ኮቪድ ሲገባ ያው ማንም ሰው ቤቱ አያስኬድሽም ምናምን፣ በዛ ምክንያት ስራ ቀዝቀዝ አለ። ከዛ እሱን አቆምኩና ሌላም ደግሞ ስራ ጀመርኩኝ። ዱባይ የሄድኩ እቃ እያመጣው ምናምን እሱንም ጀመርኩኝ። እሱም በመሀል ጥሩ አልነበረም። ከዛ እሱን አቆሜ ወደዚህኛው ቢዝነስ ውስጥ ገባሁኝ። ይሄን ስራ ከጀመርኩ በቃ ይሄው አለው እየሰራው እግዚአብሔር ረድቶኝ ጥሩ ሆኖልኛል። ትንሽ የሱቅ ተከራይቼ ነበር የጀመርኩት። አሁን ደግሞ እግዚአብሔር ፈቅዶ እንደዚህ ሰፍቶ ጥሩ ሆኖ እየሰራው ነው። ዛሬ እንግዲህ እናቶች ቀን ነውና አንቺም ደግሞ እናት ነሽና እንደው ብዙ እናቶች ቤት ውስጥ ነው የሚውሉትና አንቺ ደግሞ የቤት ውስጥ ኃላፊነት አለ፣ እዚህ ደግሞ መጥተሽ ስራ እየሰራሽ ነውና እንዴት ነው ሁለቱንስ እንዴት እያስኬድሽ ነው? እያስኬድኩት ነው ከእግዚአብሔር ጋር። ከባድ ነው፣ ቀላል ነገር አይደለም። ልጅ ኖሮሽ ልጆችሽንም ቴክ ኬር እያደረግሽ ከዛ አት ዘ ሴም ታይምስ ደግሞ ወጥተሽ መስራት ሲኖርብሽ ቀላል ነገር አይደለም። ግን በቃ ከእግዚአብሔር ጋር እንደምንም እየደገፈኝ ችዬዋለሁ። ጥሩ ነው ያለው ነገር። ዛሬ እንግዲህ የእናቶች ቀን ነውና እስኪ ስለ እናቶችና ስለ ሴቶች ምን ትያለሽ? እንዴት እንደሆነ ታውቂያለሽ? በቃ ስፔሻሊ ትዳር ይዛ ወልዳ ምናምን ስትኖር በቃ በየትኛውም ሁኔታ ብትሆን ላይ ቀላል ነገር ነው ብዬ አላስብም እኔ። ምክንያቱም አንደኛ ለልጆችሽ ወይ ቅርብ መሆን መቻል አለብሽ። ልጆችሽን ወጥተሽ ስታሳድጊ ደግሞ ስራ ላይ አሁን እንደኔ ላይክ ወጥተው ሰርተው ለሚያሳድጉ እናቶች እኔ እንጃ በጣም ከባድ ነው ብዬ አስባለሁ። ለምን በቃ ከነሱ አጠገብ መሆን ትፈልጊያለሽ። እያንዳንዱ ስቴፓቸውን በቅርብ ሆነሽ ማየት ትፈልጊያለሽ። ሲያማቸው ደስ ሲላቸው ኤቭሪቲንግ በቃ እና እሱን ማድረግ ሳቺ ከዛ ደግሞ ወጥተሽ ደግሞ ስራም ደግሞ ካንቺ ውጪ ሲሆን ልክ አይመጣውም። ላይክ ሊበላሽ ይችላል ምናምን እና እናትነት ሴትነት ከዛ ከስራ ጋር
ቀላል ነገር አይደለም። ትምህርታቸውን ጨርሰው ልጅ ከወለዱ በኋላ ቤት ውስጥ ነው የሚያሳልፉትና ስለነሱስ ምን ትያለሽ? አሁን አንዳንዴ ምን ይሆናል መሰልሽ፣ አሁን ቴክኖሎጂው በጣም ተራቋል፣ እንደ ድሮ አይደለም። ቤት ብትሆኑ መስራት ትችላላችሁ ብዬ አስባለሁ። ለምን አሁን አንዳንድ ሰው ግዴታ ወጥቶ ወይ ሱቅ ከፍቶ ተቀጥሮ ምናምን እንደዛ ብቻ መስራት የሚችል ይመስለዋል። ነገር ግን ቤትም ብትሆኑ ባላችሁ ነገር ሰው የተለያየ ሙያ ይዞ ቤት ውስጥ ይቀመጣል። ስለዚህ ይሄን ሙያ ይዛችሁ ቤት የተቀመጣችሁ ሰዎች ካላችሁ ስራችሁን ሶሻል ሚዲያ ላይ በደንብ ፕሮሞት በማድረግ ራሳችሁን ቤት በመሆን በጣም ብዙ ነገር አለ ሳይኮሎጂካሊም በቃ ተምረሽ ምን ብለሽ ጓደኞችሽ የተሻለ ቦታ ደርሰው አንቺ ደግሞ ልጅ ወልደሽ ለልጅ ብሎ ቤት መሆን ይሄ የማነስ ስሜት ይሰማል። በቃ ብዙ ሎድ አለ እና እንደዛ እንዳይሰማችሁ ቤታችሁም ሆናችሁ ልጆቻችሁን እያሳደጋችሁ ስራ መስራት ትችላላችሁ ማለት ፈልጋለሁ። እንዴት ናችሁ? ሰላም ነው። ሰላም ነው። እንዴት ተገኛችሁ? እንኳን አብራ ደረሰ። ሰላም ነው። ወይኔ እንዴት ነሽ ማሬ? ደህና ነሽ? እንዴት ናችሁ? ሰላም ነው። እንዴት ናችሁ? ሰላም ነው። ቴንክ ዩ እንኳን አደረሰሽ። በጣም እንኳን አደረሰሽ። እግዚአብሔር ያክብርልኝ። ወይናት ቴንክ ዩ ተበደለ ነገር በጣም አመሰግናለሁ። ያው በጣም አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። ቴንክ ዩ ይገባሻል። አመሰግናለሁ በጣም። ከሄሉ ጋር ረጅም ጊዜ አብሬያት ሰርቻለሁ። ስራ ሱቅ አብሬያት ስሰራ ነበር። በዛ ነው ያወቅኳት እና ከዛም በኋላ አብሬያት ከሰራው ከትንሽ ቆይታ በኋላ እኔም የራሴ ህይወት ጀመርኩኝ። ከዛም ስጀምር ልጅ መጣ። ከዛ ሄሉ ደግሞ እቃ ሰጣኝ። አሁን ቤት ውስጥ መስራት ጀምሬያለሁ ማለት ነው። ታየሽው? ዋው በጣም ነው ያማረብሽ። ቆንጆ ስጦታ ነው የሰጥሽ። ዋው በጣም ነው የሚያምረው። በጣም ደስ ይላል። እስኪ ስለነሱ እናውራ። እንዴት ነው የተዋወቃችሁት? የተዋወቃችሁበት አጋጣሚ እንዴት ነበረ? ወይንዬ ረጅም ጊዜ ነው የምንተዋወቀው። እኔ ጋር ሴልስ ትሰራ ነበረ ረጅም አመት። ገና ከትንሿ ሱቄ ጀምሮ አብራኝ ነበረችና ብዙ ነገር አሳልፋለች ከኔ ጋር። ብዙ ነገሬን ታውቃለችና በመሀል አገባችና ወለደች፣ ቤት ሆነች ማለት ነው። በዛ አጋጣሚ ነው ያው ቁጭ ብለሽ መቅረት የለብሽም መጀመር አለብሽ ብዬ አስጀመርኳትኝ። ከንብረት ጋር ደግሞ እዛ ላይ 20 ሜትር አካባቢ መኪና ላሳጥብ ነበር ከወንድሜ ጋር አሳጥበን እየሄድን ነበር። እዛ ትንንሽ ሱቆች አሉ እና እዛ በቃ ልጇን ይዛ ነው የምትሰራው። የናትና በቃ የሆነ አንዳንዴ ልብሽ የሆነ ሚልሽ ነገር አለ። ከዛ በቃ ተመለስኩኝና አዋራኋትኝ። እንታወቅ ስትለኝ አላመንኳት። ለምን በአጋጣሚ እንደዛ አይነት የሚሰጠኝ የምንታወቀው አላቃትም አታውቀኝም። ግን ልጅ ይዘሽ በመስራትሽ በጣም አደንቅሻለሁ ብላ በዛ ተዋወቅን። በአጋጣሚ አሽንጉሌት ልብስ አመጣችና ሰርፕራይዝ አደረገች። ሰርፕራይዝ ታደርገኝ እኔ አላመንኳትም። ያንን እኔ እሷ የሰጠችኝ ምንም ቤቴ ውስጥ የለም ነበር ልብስ፣ ያው ትንሽ በትንሽ ነበር ያስወጥ። ከዛ የእሷ የሰጠችኝ ልብስ በእሷ ተነሳው ነው። መጀመሪያ የሰጠሻት በነፃ ነበር? አዎ ለሁለቱም መጀመሪያ ላይ አሁን ምናልባት አሁን የኔ ቲክቶክ ፔጅ ላይ ቻሌንጆች አወጣለሁ ሞር ሴቶች ላይ ስፔሻሊ ደግሞ የወለዱ ሴቶች ላይ እኔም የሚሰማኝ ማቀውም ነገር ስላለኝ እኔም ማገዝ እፈልጋለሁ በቻልኩት ፈጣሪ በረዳኝ አቅምና ለ10 ሰዎች ቻሌንጅ አውጥተን ነበረ በነፃ ስራ ማስጀመሩን ማለት ነው። ከዛ መሀል እነሱ ሁለቱ እድለኛ ሆነው አግኝተዋል ማለት ነው። ከዛ ውጪ ደግሞ አሁን አንዳንዴ ሰው ብርም ኖሮት ትንሽም ገንዘብ ኖሮት ምን መስራት እንዳለበት እንዴት መስራት እንዳለበት ብዙ ሰው አያውቅም፣ መንገዱንም አያውቅም። እና እኔ ጋር በነፃ የማማከር አገልግሎት ሰጣለሁ። እንዴት መስራት እንዳለባቸው እንዴት በቃ እኔ ራሴ እንዴት እንደማግዛቸው ብዙ ነገር አይዲያ ሼር አደርጋቸዋለሁ። በዚህ አግዛቸዋለሁ። አንዳንድ ሰው ችግርሽን አይቶ ከንፈር ከመምጠጥ ውጪ ምንም ያደርግልሽ ነገር የለም። በተለይ እንደዚህ አግብተሽ ምናምን የራስሽ ስራ ሳይኖርሽ ሲቀር ወልደሽ ደግሞ ቤት መሆን በጣም ከባድ ነው። የራስሽ ስራ ሳይኖርሽ ሲቀርና ይሄ ደግሞ በጣም ትልቅ እድል ነው። ሄሉ ደግሞ ለኔ ብቻ አይደለም ለብዙ ሴቶች እንደዚህ አይነት ስትሰራ ነበር። እኔ ከሷ ቤት ሳልወጣ በፊት ማለት ነው። ለብዙ ሴቶች እንደዚህ በቃ በጣም ጥሩ ደስ የሚል ነገር በጣም ነው ደስ የሚለው።
በጣም ደስ ይላል። እኔ በጣም የተደሰትኩበት ሄሉ በጣም መልካም ሴት ናት። እኔ ይሄ ስላደረገችልኝ ሳይሆን ከዛ በፊት ራሱ ስንሰራ በጣም መልካም ናት። በእውነት ካየኋቸው ሰዎች ሁሉ በጣም የተለየች እግዚአብሔር ይባርካት። እኔ ያደረገችልኝ ነገር በጣም ደስ የሚል በቃ ቤተሰብ ያላረገልኝ ነገር አደረገችልኝ። እግዚአብሔር ይስጣት። በቸገረኝና በአጣው ሰዓት ነው ያገኘኋትና እግዚአብሔር ይስጣት። እና መጀመሪያ በትንሹ ነበር ያስኩት በሙሉ በእንዳምጥታ ሰጠኝ። እኔ እግዚአብሔር ይመስገን ገበያ መጣልኝ። አሁንም እየሰራው ነው። እሷ ባገዘችኝ እየሰራው ነው። እኔ የእሷን እናትነት ቃላት ያጥረኛል ለማውራት ነው። ሳትወልደን እንደዚህ የደገፈች ያረገችን የወለደቻቸውን ደግሞ እግዚአብሔር ይባርክላት፣ እግዚአብሔር ያሳድግላት። እኔ ምንም የምለው ነገር ቃላት የለኝም። እግዚአብሔር ይስጣት። እናትነት ራሱን የቻለ ትልቅ ኃላፊነት ነው። ስራ ደግሞ ውጭ ወጥቶ መስራት ደግሞ ራሱን የቻለ ትልቅ ኃላፊነት ነውና በህይወትሽ የማትረሹ የገጠመሽ ገጠመኝ ካለ? በቃ ስራ ላይ ነኝ እና ያኔ በጣም ብዙ ሱቅ ነበረ እና ላይክ በቃ መሯሯጥ ነበር ምናምን እና ድንገት የሆነ ቦታ ፕሮግራም ነበረ እና እዛ ሆኜ ውሃ ተደፋብኝ፣ ትኩስ ውሃ ማለት ነው። እና ቆይ እንደውም ላሳይሽ። ይኸውልሽ ይሄ ማስታወሻዬ ነው፣ እግዚአብሔርን የማመሰግንበት ማለት ነው። እና አሁን ደግሞ እንደዚህ ያማረበት ፊት እንደዚህ አልነበረም። ያኔ በጊዜው እንዳለ ሙሉ ፊቴ ላይ ነበረ የተገለበጠብኝ ማለት ነው። እና ሙሉ በሙሉ ነበር የተላጠው። ላይክ ጸጉሬ ሀፍ ድረስ እንትን ተቃጥዬ ነበርና በጣም ከባድ ነበር። በጣም አረሳውም ፔኑን ማለት ነው። እና ያኔ በጊዜው እኔ ነበርኩኝ የምሰራው፣ እኔ ብቻ ነበርኩኝ። እና በቃ ቆመ፣ ሁሉም ነገር ቀጥ ብሎ ቆመ። ኢንካሙ ምኑም ኤቭሪቲንግ ቆመ ማለት ነው። ቤት ሆንኩኝ። ሕክምና ላይ ረጅም ጊዜ ተመላለስኩኝ ምናምን ነገር። ከዛ እግዚአብሔርም ረዳኝ፣ ፊቴ ተስተካከለ። ግን በቃ ከባድ ጊዜ ነበር። እሱ ጊዜ ከባድ ጊዜ ነበር በጣም ማለት ነው። ልጆች አሉ፣ 2 ልጆች ነበሩኝ ያኔ። እና በቃ ልጆች ይዘሽ ከዛ የምትተዳደሪበት ነገር በአንዴ በቃ ከጥሩ ኢንካም በአንዴ ዜሮ መግባት፣ ከዛ ደግሞ ጤናሽም ደግሞ እንደዚህ ሲሆን በጣም ከባድ ፈተና ነበር። ግን በቃ እግዚአብሔር መልካም ነበረ ያኔ። ፊቴ እንደዛ ይቃጠል ምናምን፣ ግን በቃ ልቤ ምንም አልሆነም ነበረ። ልቤ አልተሰበረም። ጭንቅላቴ በጣም ሰላም ነበረ። በቃ ራሴን በመስታወት አሳዩኝ ምናምን ስላቸው ተይ ይቅርብሽ ምናምን ያስፈራ ነበረ። ተይ ይቅርብሽ ምናምን ይሉኛል። አረ ኖ ኢትስ ኦኬ። ከዛ እኔ አየሁትና በቃ እግዚአብሔር ይመስገን ያልኩት፣ ለምን ለልጆቼ እንኳን አተረፈኝ ከዚህ የከፋ ነገር ቢሆን። እና በቃ እግዚአብሔርም አለው አለኝ። በቃ በጣም ውስጤ በጣም ፒስፉል ነበረ። ግን ተደራረቡ ነገሮች በአንድ ላይ። ግን በቃ እሱም ጊዜ አለፈ። ሕክምናም እንትን አልኩኝ፣ ፊቴም ደህና ሆነልኝ። ግን ከ2 ወር ምናምን ከቆየው በኋላ በቃ ፊቴ ተመልሼ ወደ ስራ ስመለስ ፊቴ ሙሉ በሙሉ እንትን አላለም ነበረ። ላይክ እንደዚህ ወጥ ከለር አልነበረውም። ይሄ የተቃጠለው ፓርት ምናምን ሙሉ በሙሉ አልጠፋም። እና እንደዛ ሆኜ ነበረ ወደ ስራ የተመለስኩትኝ። እና በቃ ቀስ በቀስ ፊቴም ጠፋ፣ እኔም ስራዬም ተስተካከለልኝ። እንደዚህ አይነት አጋጣሚ ገጥሞኛል። እንግዲህ እናትም ነሽና ልጆች ማሳደግ አለና ልጅ ማስተማር ማሳደግ ራሱን የቻለ ትልቅ ኃላፊነት ነውና እስኪ በቤተሰብ ህይወትሽ በልጆቹ የገጠመሽ ፈተና ማትረሹ ይባል? ደግሞ እንዳልኩሽ ነው ቅድም የችግር ኮምቦ ነው የደረሰብኝ። እኔ ልጆቼ ደግሞ ሁለተኛው ልጄ ናትዬ 9 ወሩ ላይ በቃ በጣም ታሞብኝ ነበረ እና በቃ ከባድ ነው እናትነት። ያኔ ስራ ነበር የምውለው፣ ግን በቃ እሱ ሲታመም ሆስፒታል ገባ፣ ሆስፒታል ተኝቶ ነበረ እና በቃ በጣም ከባድ ነበረ። በቃ እግዚአብሔር እንደ አዲስ ነው የሰጠኝ። ሞቶ ነው የተነሳው። ምን ሆነ መሰለሽ ጭንቅላቱ ላይ 3 ቦታ ፈሳሽ አለ እና ሰርጀሪ መደረግ አለበት ምናምን ተባለ። ከኔ በላይ የናታን ጊዜ ከባድ ነበር በጣም። በቃ ጸጥ ብሎ በቃ እንደ አዲስ በእውነት በቃ እግዚአብሔር እንደ አዲስ ነው የሰጠኝ ልጄን። አረሳውም እሱን ታይም። ግን ብቻ እግዚአብሔር ሁሌም መልካም ነው ለኔ። እንደዛ ሆኖ እናትዬ በቃ እያየሁት ምግብ አይመላም ነበረ፣ አይንቀሳቀስም ነበረ። ያው ያኔ ታሞ ሆስፒታል ተኝቶ ከዛ ምን ሆነ እንደዚህ ግማሽ በግማሽ ቀጥ አለ። 9 ወሩ ነው ገና እና በቃ እንደዚህ
ይሄ በግራ ሳይድ ማለት ነው እጁ ምናምን አይንቀሳቀስም። በአንድ ሳይድ ነበረ ሲሸር ያዘው ምናምን በቃ በጣም ከባድ ነበር። በቃ ዶክተሮቹም ተስፋ ቆረጡበት አይነት ነገር የሆነ እንዴት ነው የነበርንበት ቦታ በቃ ከዚህ በላይ መቆየት አይችልም ብለው ሌላ ቦታ ሪፈር አደረጉን ማለት ነው። እና በቃ በልጅ ያየሁት እሱ ነው ከሁሉ ነገር በቃ ከባዱ እሱ ነበር። ግን በቃ እግዚአብሔር ደግሞ አቀለለልኝ እና እሱም ደግሞ አለፈ። አሁን 5 ዓመት ሆኖታል። በጣም በቃ ኃይለኛ ልጅ ነው፣ ይጫወታል። በጣም ጎበዝ ልጅ ነው። ዛሬ እንግዲህ እናቶች ቀን ነው። እናትነት ከባድ ነው። እንኳን ወልዶ ልጆችን ላሳደገ ኃላፊነት ላለበት ይቅርና እኛ ገና ትዳር ውስጥ ላልገባን ላልወለድንም ከባድ ነው። እናቶቻችን የከፈሉት መስዋዕትነት ማየት በራሱ በቂ ነውና ስለ ናቲ ያወራን። እስኪ ስለ ሌሎች ልጆች አጫውቺ፣ ስለ ባለቤትሽም ጭምር። እሺ ለምን ሄደን አናወራም? እዛ በአካል እያየሻቸው አስተዋውቅሻለሁ። ቤት እንሂድና አይሻልም? ላስተዋውቅሽ የእናቶችን ቀን። አዎ ቤት ለምቦሳ ሰርፕራይዝ! እሺ ቴንክ ዩ ማርከኒ እንኳን ለእናቶች ቀን ቴንክ ዩ One, two, three. በጣም ደስ ይላል። ሃፒ ማዘርስ ዴይ እንኳን አደረሰሽ። Thank you. ቤዛ ገለታ እባላለሁ። የሄሉ ባለቤት ነኝ። ህሉ በጣም ጠንካራ ሴት ናት። እንደምታውቁት ብዙ ሰው ይመሰክርላታል። ጎበዝ ናት። ለልጆቿም ለቤቷም ጥሩ ሚስት ናት። ጥሩ እናትም ናት። ስራ እንደምታዩት እንደዛ ውላ ደክማት መታ ራሱ እዚህ ቤት ውስጥ ልጆቹን ሃንድል ማድረግ ቀላል አይደለም እና እሷ ሳይደክማት ያው ሳይሰለቻት ነው የምታደርገው እና በጣም ጠንካራ ሴት ናት። እና ሄሉ በጣም ነው የምንወድሽ፣ በጣም ነው ማከብርሽ እኔ እና ሃፒ ማዘርስ ዴይ። ሄሉዬ በጣም ነው የምናመሰግነው ከኛ ጋር ዛሬ ቆይታ ስላደረግሽ በእናቶች ቀን እንግዲህ ከልጆች ጋር እንዲሁም ደግሞ ለዚህ ያበቃሻቸውም ሰዎች ጋርም ቆይታ አደረግን። ደስ የሚል ቆይታ ነው ያደረግነው። ምናልባት የመጨረሻ መልእክት እናደርገውና ለእናቶች ማስተላለፍ የምትፈልጊው መልእክት ካለ? እንግዲህ ለሴቶች ምንድነው ያልኩሽ ነገር እኛ ጋር ለ10 ሰዎች በነፃ ማለት እንዳልኩሽ ነው ቅድም እኔ ብዙ ጊዜ መስራት ፈልጌ ግን ፋይናንሻሊ ሳይኖረኝ ያልሰሯቸው ብዙ ስራዎች አሉ። እኔ ደግሞ እግዚአብሔር ረድቶኝ አሁን ያለሁበት ደረጃ አለሁኝ እና እንደኔ ስራ መስራት እየፈለጉ ነገር ግን ፋይናንሻሊ የማይችሉ ሴቶች ካሉ ለ10 ሰዎች በነፃ ስራ እናስጀምራለን። ኦልሬዲ 2 ወስደዋል፣ 8 ሴቶች ይቀራሉ። ስለዚህ ቲክቶክ አካውንት አለኝ፣ እሱን ፎሎ እያደረጉ እዛ ላይ ኢንፎርሜሽን አለ፣ እድላቸውን ይሞክሩ። እጅግ በጣም እናመሰግናለን። በጣም አመሰግንሻለሁ። መልካም እናቶች ቀን በድጋሚ አንቺንም በጣም አመሰግንሻለሁ። እግዚአብሔር ያክብራችሁ። አክብራችሁን ስለመጣችሁ በጣም አመሰግናለሁ። እጅግ በጣም እናመሰግናለን። እኛ በጣም ደስ የሚል ቆይታ ያደረግነው። በጣም እናመሰግናለን። በድጋሚ እንኳን ለእናቶች ቀን አደረሰሽ። ለመላው እናቶች በሙሉ እንኳን ለእናቶች ቀን አደረሳችሁ። በድጋሚ ውድ ተመልካቾቻችን ስለተከታተላችሁን አብራችሁን ስለነበራችሁ በያላችሁበት ምስጋናችን ይድረሳችሁ። ሁላችሁም እናቶች መልካም የእናቶች ቀን እያለን የዛሬውን ሰሞነኛ መሰናዷችን በዚህ ቋጨን። ሳምንት ደግሞ በሌላ ሰሞነኛ መሰናዶ የምንገናኝ ነው የሚሆነው። እስከ ሳምንት ቸር ቆዩልን። መልካም የእናቶች ቀን